ይህንን ጌታ የሚፈልግ እፈልግሃለሁ የኔ ጌታ የሚፈልግ ሰው እፈልግሃለሁ ኢየሱሴ ራቤነ በሉት እፈልግሃለሁ ኢየሱሴ እፈልግሃለሁ ጌታ የሚፈልገው ሰው እስቲ እፈልግሃለሁ ጭው ባለው የሚል ሰው ይበል እስቲ ጭው ባለው ደረቅ ምድረ በዳ ገሰገሰች ነፍሴ አንተን ወዳ ጥያቄዋ ጥማ ውሃ አይደለም ኢየሱስ ለእሷ ጭው ባለው ደረቅ ምድረ በዳ ገሰገሰች ነፍሴ አንተን ወዳ ጥያቄዋ ጥማ ውሃ አይደለም ኢየሱስ ነው ለእሷ ለዘላለም እንደ ውሃና በበረሃ እንደወዘ አንተን ይላል አንተን ይላል ውስጥ አንተን ይላል አንተ ልቤ በሉት እስቲ ልቤ አንተን ይላል አንተን ይላል ትመቸኛለህ ጌታ ትመቸኛለህ ኢየሱስ ትመቸኛለህ ጌታ ትመቸኛለህ ኢየሱስ እልልታ ጭብጨባችሁን እስቲ ለዚህ ጌታ አሰቡ ይገባዋል ለዚህ ጌታ ሃሌሉያ ኢየሱስ ያድናል ኢየሱስ ያድናል ክብር ለኢየሱስ ይሁን እስቲ አንድ ሰው እልልታ ጭብጨባ ለዚህ ጌታ ዛሬ ክብር ይሆናል እዚህ ቤት ላይ ዛሬ እግዚአብሔር ወርዶ ያስደንቃቸዋል በኢየሱስ ስም ማንም ሰው እንደመጣ ከዚህ ቤት እንደዛው አይመለስም ያ ሁሉ ኪሎ ሜትር አቋርጣችሁ እግዚአብሔር ይናገረኝ እግዚአብሔር ቋጠሮዬን ይፍታ ብላችሁ መጣችኋል በጌታ በኢየሱስ ስም እንደመጣችሁ ከዚህ ቤት አትወጡ አጠገባችሁ ያለውን ሰው ያዙትና እንደመጣህማ ዛሬ ከዚህ ቤት አትወጣም በሉት እንጂ ሰስነ እግዚአብሔር ዛሬ የሆነ ቋጠሮውን ይፈታል በነቢያት መንፈስ ሆኜ ይናገራለሁ እግዚአብሔርማ ዛሬ እንደመጣ ከነሸክም አይመልስም አንድ ሰው ብቻውን ይጩና እዚህ ቤት ላይ አሜን ይበል ከፍ አድርጉ እስቲ እጆቻችሁ የሞተው በኢየሱስ ክርስቶስ ስም ይነሳል ዛሬ አጠገባችሁ ያለውን ሰው እንኳን ደስ አለህ በሉት ጂሰስ ድገሙለት እንኳን ደስ አለህ በሉት ለምን ብላችሁ ምናምን አትጠይቁ ብቻ እንኳን ደስ አለህ በሉት ኢየሱስ ክርስቶስ ያድናል አንድ ሰው ይጩና አሜን ይበል እዚህ ቤት ላይ ጁ እንኳን ደስ አለህ እንኳን ደስ አለሽ እንደመጣሽ ከዚህ ቤት አትወጭም እንኳን ደስ አለሽ ከፍ አድርጉ እስቲ እጆቻችሁ ራባባባ ዙዳኖ
ራባባሻኔ ዛመር ተፕራታ ሳኪያሎ ራባሻባ አማርታኒ ላረባ ሰበርታኒ ካኖቫ ዣለ ፕራፋኒ አሉርታኒ ካኖሃ ፕረቴል ቫኒ ናንደረሺባ ባንተ ቤት ላይ የምስራች ይነገራል። በዚህ ማለዳ ባንተ ቤት ላይ የምስራች ይነገራል። በዚህ ማለዳ እንጆና መንበርባክ እዚህ ቤት አንድ ሰው አማርታሊ ላርታኔ ላብራታ ፋኒ አሎራባ ሰባ ብራዘር ላስጨፍርህ አይደለም የወጣሁት። የድምፅህን ቅላጼ ላሰማር ለዚህ መድረክ ላይ የወጣሁት። ዛሬ ግን እግዚአብሔር እዚህ ቤት ላይ የሚሰራው ስራ አለ። ጩና አሜን በርባክ ያዘው። አጠገብ ያለውን ሰው እንኳን ደስ አለ፣ እንኳን ደስ አለ፣ እንኳን ደስ አለ፣ እንኳን ደስ አለ። ስራ ተሰራ፣ ጥያቄ ተመለሰ፣ በዝማሬ ውስጥ ተመለሰ። እንኳን ደስ አለ፣ እንኳን ደስ አለ። ጁጁጁጁ ይማራባባ ሸላሎ ራባባ አንድ ሰው እጆቹን ከፍ ያድርግ ወደ ሰማይ። ኋላ ላይ ሰላም ነው ወይ? ኋላ ላይ ሰላም ነው ወይ? እስቲ አንድ ሰው ይጩና ኢየሱስ ያድናል ይበል። ከዚህ በላይ መጮህ የሚችል ሰው ያድናል ይበል እስቲ እንደገና። ዛብራታ ዛተራባዚ ካሎራባባዚ ክብር ይወዳል እዚህ ቤት ላይ ዛሬ። ክብር ይሆናል እዚህ ቤት ላይ ዛሬ። ክብር ይሆናል እዚህ ቤት ላይ ዛሬ። እመኑኝ እመኑኝ እመኑኝ። እግዚአብሔር ምስክሬ ነው። እንደመጣችሁ አትመለሱም ከዚህ ቤት። ግድ የለሽም እህቴ፣ ግድ የለሽም፣ ግድ የለሽም። ዛሬ እንደመጣችሁ እግዚአብሔር አይመልስሽም። አንድ ሰው ጮህ አሜን ይበል እዚህ ቤት ላይ ጃጃጃጃ። ኢየሱስ ያድናል። ለማምለክ የተዘጋጀ አንድ ሰው አለ እዚህ ቤት? አንድ ሰው አለ ወይ? ለማምለክ የተዘጋጀ አንድ ሰው እዚህ ቤት አለ ወይ? ብራዘር የወይኑ መሰረት የተናወጠው እያመለኩ ነው። የወይኑ መሰረት የተናወጠው እየዘመሩ ነው። አንድ ሰው ዛሬ ይዘምራል። ለዘመናት የተቀመጠበት ወይን ይናወጣል። ጁጁጁ ጩና አሜን 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 አሜን። የነገርከኝ ያለ ማንም ሳይኖር ከጎኔ ምድረ በዳ ላይ ሆነን አለ ገና አለ ገና። ውስጥ አንድ ሰው ጩና ገና የኔ ተራ አለ ይበል። ጁጁጁጁ ገና 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 የነገርከኝ ያለ ማንም ሳይኖር ከጎኔ ምድረ በዳ ላይ ሆነን ቅባት አለ ስትለኝ የጸለይኩት አለ ማንም ሳይኖር ከጎኔ ምድረ በዳ ላይ ሆኜ ከፍታ አለ ስትለኝ ሞገስ አለ ስትለኝ አንድ ሰው ዘሎ አሜን ይበል። ሁለት ግብት ባለ እዚህ ጌታ ዝቅ 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 ኢየሱስ 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 ዝቅ 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 ሽምሸም ያለው ሰው ዝቅ ይበልና ዝቅ 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 ነገር አለኝ ነገር ነገር አለና የሚወጋ በጠላት ሰፈር ጩኸት አለኝ ዋቻቻቻቻ በሰባተኛው ቀን መዝረር የሚችል ይታመናል እግዚአብሔር ጩ ጩ ጩ ይታመናል እግዚአብሔር። አንድ ሰው ይታመናል እግዚአብሔር። እሺ እንደገና ነገር አለኝ ነገር ነገር አለና የሚወጋ በጠላት መንደር ጩኸት አለኝ ዋቻቻቻቻ በሰባተኛው ቀን እዚህ
ይታመናል ይታመን አንድ ሰው ይታመናል እግዚአብሔር። አዋጅ ቢታወጅ አዋጁ ሽሬ እዘምራለሁ ጌታ ነው ክብሬ። የዳንኤል አምላክ የአብርሃም አምላክ የእስራኤል አምላክ የማመልከው አዋጅ ገልብጦ እልልታ ይሰማ። እኔማ አዋጅ ቢታወጅ እኔማ አዋጁ ሽሬ እኔማ ኢየሱስ 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 ዘንድሮ የትኛውም አዋጅ ይነገር። ጠላት ምንም ብሎ ያሳውጅ። እሱን ተወና ዘምራል። ኢየሱስ ያድናል። ምንም አይነት አዋጅ ይታወጅ፣ አዋጅን በአዋጅ የሚገለብጠው ጌታ ያንተ ጌታ ነው። አንድ ሰው ጮ የኔ ጌታ ነው ይበል። ንገሩን። እኛ ዘንድሮ በለው ምንም አይነት አዋጅ ይታወጅ፣ የመቅደኪዮስ አምላክ የናስቴር አምላክ አዋጅን በአዋጅ ይገለብጠዋል። ስለዚህ ዝም ብለህ ዘምር አንተ። ኢየሱስ ያድናል። መዝሙር የሚችል ወረደ እስቲ ወረተ ይሰማ ቹ ቹ ቹ ቹ ቹ ቹ ቹ ቹ የነገርከኝ አለ ማንም ሳይኖር ከጎኔ ምድረ በዳ ላይ ሆነን ክብር አለ ስትለኝ የሰማሁት አለ ማንም ሳይኖር ከጎኔ ምድረ በዳ ላይ ሆነን ድምፅ የሰማ ዝበት አንድ ሰው እንደገና ነገር ጀምሯል፣ ቅባት ጀምሯል፣ ሞገስ ጀምሯል። የመረቃቱ እንደሸዋ ነው ስም የበዛ ባርኮት የበዛ ጩኸት ያለው ዝበት ከነ ዋቻራባሻ ቢሆን ጠላቴ ዙሪያዬን ቢከበው ቢሆን መከራ እኔ ምን ጨነቀኝ? የማመልከው ጌታ እሱ ኤልሻዳይ ነው፣ ከሁኔታ በላይ እግዚአብሔር ትልቅ ነው። እግዚአብሔር ዝናር እግዚአብሔር ትልቅ ነው። ወይኔ ሺህ ቢሆን ጠላቴ ዙሪያዬን ቢከበው ቢሆን መከራ እኔ ምን ጨነቀኝ? የማመልከው ጌታ እሱ ኤልሻዳይ ነው፣ ከሁኔታ በላይ አንድ ሰው እግዚአብሔር ትልቅ ነው። እግዚአብሔር እምቢ አልሰግድም፣ ለሱ ዛቻ አልበረከክም። የሚገዛኝ አንድ ብቻ ቁልፍ ኢየሱስ ጌታ ኢየሱስ ጌታ አዎ ኢየሱስ እስርተ ሁሉ በእርሱ ሆነልኝ፣ ሁሉ በእርሱ ሆነልኝ። እንደ ከሳሽ አልሆነብኝ ጌታ የተሻገረ ብቻ እጆቹን ያንሳና ሁሉ በእርሱ ሆነልኝ፣ ሁሉ በእርሱ ሆነልኝ። እንደ ጠላቴ አልሆነብ ማነው የተሻገረ ብቻ ተሻገርኩኝ አቅፎ ደግፎ እዚህ አንድ ሰው የተናገረ እጄን ይዞኝ ጌታ ዋቻቻቻቻ እጄን ይዞኝ እዚህ ቤት ጩኸት ወረታ እጄን ይዞኝ ጌታ የተሻገረ ብቻ ተሻገርኩኝ አቅፎ ደግፎ
የተሻገረ የለም እንዴ? እጁን ይዞኝ ጌታ እጁን ዋቻቻቻ እጁን ይዞኝ ኢየሱስ እጁን ቀን ተቀጥሮ ለመሞቴ ሊያበቃ ሲል ታሪኬ ጀንበር ልጠልቃ ዘግዝቃ ያለ ተስፋ ሊያበቃ ማነው? እጁ መጣ እጁ መጣ እጁ መጣ አባቴ መጣ ኢየሱስ መጣ ውድዬ መጣ ጌታዬ መጣ ራባሻራቡራ ኤላቡራ ባሴታራባ ሲዳዱራ ባሴ ለብዙ ዘመናት ጦር ከእጁ ተለየ ወርውሮ ማይስተው ሳኦል የተባለ እኔ ላይ አንቺ ላይ አንተ ላይ ወርውሮ ለምንድን የሳተው? አስኖልሽ አይደለም አባትሽ ጋርዶሽ ነው። አስኖልህ አይደለም ኢየሱስ እዚህ እጁ መጣ ጌታ መጣ እጁ መጣ አባቴ መጣ ውድዬ መጣ ኢየሱስ መጣ ጌታዬ መጣ አዳኔ መጣ ፈዋሼ መጣ ኢየሱስ መጣ አባቴ መጣ ውድዬ መጣ ኢየሱስ መጣ ዋይ 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 ይበርስ አንድ ሰው ብዙ የሚታዘቡኝ ሰዎች አሉ። ተባረኩ። ብዙ እንደዚህ ምናምን ብለው እያዩኝ ያሉ ሰዎች አሉ። እስቲ ተባረኩ በሏቸው። ንገረው ናዘ መጽሐፍ ቅዱስ እንደዚህ ይላል፣ አንተም ትተነብያለህ እህልና ውሃን ባርካለሁ አይልም። አንተም ወጥተህ መድረክ ላይ ቃል ትሰብካለህ እኔ እህልና ውሃን እባርካለሁ አይልም። አንተም እኔን ታመልካለህ እኔም እህልና ውሃን እባርካለሁ፣ በሽታን ከቤት አስወግዳለሁ። አንተ ጩና አሜን በል እባክህ። አዎ ብራዘር የገባው ያምልክ። እስቲ አንድ ሰው አሜን። ብራዘር አዋጅ 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 ኢየሱስ ክርስቶስ ያድናል። አዋጅ 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 ኢየሱስ ክርስቶስ ያድናል። አንድ ሰው ጮሆ ያድናል ይበል እባክህ። ጳውሎስ ከባህር ላይ በመርከብ አደጋ ወደ ዳሩ ደርሶ እንደተረጋጋ ስሙኝ በደንብ። ብርድ ስለነበር እሳት እየሞቀ ድንገት ከእጁ ላይ በባብ ተነደፈ። የእሱ ነገር አበቃ። ከመርከብ አደጋ ቢተርፍም አሁን እፉኝት ነደፈው። እግዚአብሔር የእሱ ቁጣ ነው ብለው ሲወያዩ፣ በመንደር ላይ ሲነጋገሩ፣ በቃ እግዚአብሔር ትቷታል እያሉ በመንደር ላይ ስላንቺ ሲያወሩ፣ የሚገል በሽታ ይዞታል ከዚህ አይተርፍም ብለው ሲወያዩ፣ እስቲ አንድ ሰው እንደዚህ እስቲ በእርጋታ መንፈስ እባቧን አራግፎ፣ በእርጋታ መንፈስ ሐሜቷን አራግፋ፣ በእርጋታ መንፈስ ወሬውን አራግፎ መተንበይ ጀመረ። ከእፉኝት ተርፎ እጁ መጣ፣ ጌታ መጣ፣ እጁ መጣ፣ ኢየሱስ መጣ፣ አባቴ መጣ፣ ውድዬ መጣ። ያልዘለለ ለመጨረሻ ጩኸትንታየነው ዋይ 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 እስቲ አንድ ሰው ወይ እስቲ እንደገና ወይ
አጠገባቸው ያለ ሰው ጮታ አትወድም እንደ በሉት። ዛሬ ይውጣል እስቲ ወይ በሉት። ኢያሪኮም የፈረሰው ብራዘር በጩኸት ነው፣ በማክሮፍ አይደለም። አንድ ሰው ወይ ይበል እስቲ እንደገና ወይ ይበል። ንገሩት አጠገባቸው ያለው ሰው ኢያሪኮ የፈረሰው እንደዚህ ብሎ በመቆም ሳይሆን በመጮህ ነው። ከየት እንደተነሳ አትርሳ። ኢየሱስ ያድናል። ከፍ አድርጉልኝ እጆቻቸው። ዛብራዳ ዣፕሮፎታ ዛብራዳ ዥግራዶስ አማራባ ዥብሮቬንቶ ዛብራዳ ዣ አምልኳችንን አንተ ውሰድ። አምልኳችንን አንተ ተቀበል። አምልኳችንን አንተ ተቀበል። ከፍ አድርጉ እስቲ እጆቻችሁን። ኢየሱስ 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 ኢየሱስ። እንደ እግዚአብሔር ያለ ማንም የለም። እንደ አንቺ ጌታ ያለ ማንም የለም። እንዳንተ ጌታ ያለ ማንም የለም። ያንተ ጌታ በምድረ በዳ ውሃ ማፍለቅ የሚችል ጌታ ነው። ያንተ ጌታ የ430 ዓመት ቀንበር የሚሰብር ጌታ ነው። ያንተ ጌታ ከዓለት ላይ ውሃን የሚያፈልቅ ጌታ ነው። ያንተ ጌታ ባህርን እንደ ግድግዳ መክፈል የሚችል ጌታ ነው። እስቲ አንድ ሰው የኔ ጌታ ይበል። የጌቶች ጌታ ነው ይበል። እስቲ እንደገና የኔ ጌታ ይበል። አንድ ሰው የጌቶች ጌታ ነው ይበል። ኢየሱስ ክርስቶስ ትናንትና ዛሬም እስከ ለዘላለም ያድናል። አንድ ሰው አሜን 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 አሜን። ከፍ ይበሉ እጆች ወደ ሰማይ። ኢየሱስ የክብር መንፈስ የክብር መንፈስ የክብር መንፈስ መጽሐፍ ሲናገር ስሙ እንደሚፈስ ዘይት ነው ይላል። ይህ ስም በዚህ ጉባኤ ይፍሰሳው። ይህ ስም በዚህ ጉባኤ ይፍሰሳው። እጆቻችሁን ብቻ ከፍ አድርጉልኝ እናንተ። ዘመንህን ሙሉ እየዘመርክ ትጨርሳለህ። በኢየሱስም ዘመንሽን እያለቀሽ ሳይሆን እየዘመርሽ ትጨርሻለሽ። በአንቺ ቤት ዓመቱን ሙሉ ዝማሬ ይሆናል። በአንተ ቤት ዓመቱን ሙሉ ዝማሬ ይሆናል። እስቲ አጠገባችሁ ያለው ሰው ያዙትና በአንተ ቤት በሉት ዝማሬ ይሆናል። ዝማሬ ይሆናል። ምስጋና ይሆናል። ማመስገን ይሆናል። ያንተ ነገር በሉት እየጨመረ ይሄዳል። ያንተ ነገር በሉት ከፍ እያለ ይሄዳል። ያንተ ነገር በሉት እንደ ንስር ከፍ ከፍ እያለ ይሄዳል። ጁ ጁ ጁ ጁ ጁ ጁ ጁ አሜን 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 አሜን። የሚስማማኝ ለመጨረሻ ጊዜ ከፍ ያርግ። ዘማማራባባዜ አላብራታዜ ፕሮፌቶስ አራባባዜ ካሎራባዜ እስቲ ጸበሉላጆቻችሁ ከፍ አድርጉ። የስ 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 ታች ስፒሪት ታች ምረጥ 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 አባባ ቤታቸው በዝማሬ የሚሞሉትን ምረጥ ምረጥ። በእነሱ ቤት ደስታ የሚሆኑትን ምረጥ። የስ 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 የስ። ቤትሽ በእልልታ ይሞላል። ያንቺ ቤት በእልልታ ይሞላል። ያንተ ቤት በእልልታ ይሞላል። እግዚአብሔር የሚናገረኝን እነግርሃለሁ ብራዘር። ያንተ ቤት በእልልታ ይሞላል። ቤትሽ በእልልታ ይሞላል። እግዚአብሔር አደረገልኝ እያልሽ እልልት ያለሽ፣ እግዚአብሔር አልሰጠኝም ብለሽ ማግሮምረም ሳይሆን አደረገልኝ ብለሽ እልልት ያለሽ፣ እግዚአብሔር ጥያቄን መለሰ ብለሽ እልልት ያለሽ። እስቲ አንድ ሰው እልልታ ያለው ለዚህ ጌታ እልልታ 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 እልልታ። እልልታን የሚያውቅ ሕዝብ ምስጉን ነው ይላል መጽሐፍ ሲናገር። እልልታ ብቻ እልልታ ብቻ እልልታ ብቻ እልልታ ብቻ። ኢየሱስ 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 ኢየሱስ። ክብር ይሁን የማጽናናት ደመና፣ ክብር ይሁን
የልቤ ጉልበት ይንበረከክ ቀርበህ ላከብከው ክብር ይሰጥ ክብር ይሁን እስቲ የልቤ ጉልበት ይንበረከክ ከሞት ላዳንከው ክብር ይሰጥ ዘነጋሁት የትናንቱን ከሞት መትረፌ አያልቅም ቢነገር በአደባባይ ልቆም ያረገውን ላውራ የት ደርስ ነበር ባልሆን ካንተ ጋር ትላንት ከጨካኙ ከአውሬው ተረፌ ሳልሰጋ ልኑር በቤትህ ለዛሬ ትምክህት እስቲ ትናንትን በሉት እንደገና ትናንትም ባንተ አልፌ ከጨካኙ ከአውሬው ተረፌ ሳልሰጋ ልኑር ስለዚህ እንደዚህ ብሉት ሃሌሉያ አለ ብዙ ክብር አለ ብዙ እንዲህ ነው ብሎ ማን ገልጾ ያውቃል አረጀ ተብሎ አባባ መርዶ አይነገር ሁልጊዜ አዲስ አምላኬ ክብር እስቲ አለ በሉት አለ ብዙ ክብር አለ ብዙ ኃይል እንዲህ ነው ብሎ ማን ገልጾ ያውቃል አረጀ ተብሎ መርዶ አይነገር ሁልጊዜ አዲስ እልልታ ይገባል እልልታ ይገባል ስምህ ይባረክ ስምህ ይባረክ ስምህ ይባረክ እናመሰግንሃለን 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 ቢደረግም ባይደረግም እናመሰግንሃለን ጥያቄያችን ቢመለስም ባይመለስም እናመሰግንሃለን እግዚአብሔር አባቴ አንተ ለእንጀራ አይደለም የተከተልንህ አንተ የህይወት ቃል አለ አንተ የህይወት ቃል አለ በሽታ ቢኖርም እናመልክሃለን ያልተመለሰ ጥያቄ ቢኖርም እናመልክሃለን ሃሌሉያ 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 እስቲ ጉባኤው ብቻ እልልታ 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 ሃሌሉያ እልልታ ያለው ለዚህ ጌታ እልልታ 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 የማያቋርጥ ጭብጨባና እልልታ የማያቋርጥ ጭብጨባና እልልታ ኢየሱስ ክርስቶስ ጌታ ነው መላእክቶች ሲገቡ ነው ማየው እዚህ ጉባኤ ላይ መላእክቶች ሲገቡ ነው ማየው እዚህ ጉባኤ ላይ ኢየሱስ ጌታ ነው እልልታ የማያቋርጥ እልልታ ጭብጨባ እልልታ ጭብጨባ ሃሌሉያ አሜን እስቲ ለጌታ ድጋሜ ይጨበጨባል ይችላል አሜን ነው
ያልደከመ ሰው አለ? ኧረ እኔ አለ የሚል ሰው አለ? ኧረ ገና ነው የሚል ሰው አለ? ሃሌሉያ! እግዚአብሔር መልካም ነው። ደግሞ ይሆንላችኋል። በኢየሱስም ይሆንላችኋል። በኢየሱስም አይበላሽም። በኢየሱስም ይሳካላችኋል። አሜን። እጅግ በጣም ደስ ያለ መተናል። እግዚአብሔር አስደናቂ ነገር ያደርጋል። አሜን። ዛሬ ቀኑን ለየት የሚያደርግ ነገሮች ይፈጠራሉ። የቆየባችሁ መዝገባችሁ ሁሉ ዛሬ ይታያል። መዝገብ ይፈተሽ፣ ክብር ይመለስ፣ ሰላም ይስተካከል፣ የወደቀ ምርኮ ቶሎ ይመለስ። እንደዛ ከሆነ በጌታ መንፈስ ሆኜ እናገራለሁ። መዝገባችሁ ይፈተሻል። ታላቁ የእግዚአብሔር ክንድ ባላችሁበት እዛው ያገኛቸዋል። በኢየሱስ ይሆንላቸዋል። አሜን አሜን። ዛሬ መቀመጥ አይቻልም። ሁሉ ሰው ይቆማል። እስቲ አሜን። እኔ በሰውኛ ማለት ነው ሰው ቆመ ቁጭ አለ ተኛ ለለ ምንም ችግር የለም። በቆምክና ዝግጁ በሆንክ ጊዜ ያንተ ነገር ይሰራል። ያው እግዚአብሔር አስደናቂ የሆነ ኃይል ዛሬ ማታ እዚህ ያለው ሰው ሁሉ ማለት ነው ይሄ አምላክ የሚባል እግዚአብሔር እንዳለ የሚያውቅ ትውልድ ነው። ማን ነው አምላክ እንዳለ አምኖ የመጣ ሰው? እግዚአብሔር የኔ ጉዳይ ይሰማል የምን ማለት ነው? አሜን። ላመናችሁ ለእናንተ መልካም ይሆናል። ዛሬ መልካም የሆነው ማለት ነው እስከ ማታ ለቆየ አይደለም። ላመነ ለአንድ ሰው አሁንም መልካም ይሆናል። ላጀበም አይደለም። ላመነ ለአንድ ሰው ክብር ይገለጣል። አሜን። በጣም ደስ ያለ አንድ ነገር የእግዚአብሔር መንፈስ ምንድን ነው ያለኝ? ገና ስመጣ የዛሬ ቀን ልዩ ቀን ነው አለኝ። ጌታ ሆይ ምንድን ነው ለየት የሚያደርገው ብዬ ሳስበው እግዚአብሔር እንዲህ ብሎኛል። እጅግ በጣም ብዙ ሰዎች ሲመጡ ማለት ነው በቃ እኔ ዛሬ እሄዳለሁ እግዚአብሔር የኔን ነገር እኔ ዛሬ እሄዳለሁ እግዚአብሔር ታሪክን እኔ ያውላች በጌታ ፊት ዛሬ ማለት ነው ማጆሪቲ የመጣው ማለት ነው አምኖ ብቻ የመጣ ሰው ነው። የሚገርም ነገር ነው። ከዚህ በፊት የጸለቁ ሁሌ እንዲህ ነው የምለው እኔ ከአንተ ምንም ወጪ አልፈልግም ያልኩ ነበር። ይሄ የሚያደርገው ማለት ነው ገና አንዳንድ ሰው አዲስ በመሆኑ ማለት ነው እየመጣ ማለት ነው ይሄ ጉዳይ እንዴት ነው እስቲ እንዴት ያ ነበረ በውስጣችሁ። ዛሬ የመጣው ሁሉ ማለት ነው ልዮ ብሎ የመጣ ሰው የለም አለ ጌታ። ልስማ የለም አለ ጌታ። በቃ አምኖ ማለት ነው እኔ ዛሬ እሄዳለሁ ብሎ ያው የወሰነ ሰው ብቻ እዚህ ያለ አለ። ያው እግዚአብሔር እንዲህ ብሎኛ ታሪካችሁ ዛሬ ይስተካከላል። ለዛም ነው ዛሬ ወጪ ማለት ነው በእኔ ብቻ አይደለም ያልኩት ማለት ነው። ሰው አምኗል። ሰው አምኗል። ዛሬ የሚሰራው ማለት ነው ልንገራቸው ጉል ሰጪ ያለ ጉል ተቀባይ ያለ እግዚአብሔር ቃል ይገባል። ነገር ቦታ ይይዛል። እግዚአብሔር አዎ ይላል። ነገር ሁላ ይመለሳል። አሜን። ያው ባይብል ላይ ስናይ መጽሐፍ ቅዱስ ላይ ማለት ነው ሁለት ነገር አለ። አንደኛው አንዳንድ ቦታ ላይ አምኖ የመጡ ሰዎች ብዙ ቦታ እንደ እምነት የሚባል ነገር አለ ተጽፏል። ግን በአንድ ቦታ ላይ ማለት ነው ፈጽሞ ማለት ነው ላላመነ ያን ብቻ አይደለም ኢየሱስ ማን እንደሆነ እንደው አላወቀም። ይሄ 38 ዓመት ሙሉ ታሞ ቁጭ ያለ ሰው ማለት ነው ገና ኢየሱስ መጣ ማለት ነው አያውቅም። ሰው ቁጭ ብሎ ማለት ነው ቁርጡን አውቋል። ምን ብሎ እኔ መቼም ዋጋ የለኝም ሰው የለኝም ብሎ ቁጭ ብሏል። ኢየሱስ መጥቶ እንዲህ አለው አንተ ሰው ምን ፈልገህ ብሎ ጠየቀው። እና ይሄ ሰውዬው ማለት ነው የሆነ ሰው መጣ ብሎ ማለት ነው እባክህ ሰው አጣው እንጂ ሰው ቢኖር ኖሮ ተሸክሞ ባውስ ያስገባል። ስለዚህ ያው እንግዲህ ማንም የለም ብሎ እሱ ከኋላ ቁጭ ብሏል። ከኋላ ኧረ ምን አይነት ጋፍ ዛሬ ጌታ እግዚአብሔር ስራ ከኋላ ይጀምራል። ከኋላ ይጀምራል። ታሪክ የተበላሸው ማን ነው? ተስፋ የቆረጠ ማን ነው? አይሆን የሚል ሰው ማን ነው? እግዚአብሔር ዛሬ ታሪክን ከኋላ ይጀምራል። እንዳሰሙ ከኋላ ያሉ ሰዎች እኔ ያልኩት ከኋላ ይሄ ቦታ አይደለም። አሜን። እንደው የነፋሱ ይሁንላችሁ። እሺ ከኋላ ያልኩት ማን ነው? ተስፋ ቆርጦ አቅም የለኝም፣ ጉልበት የለኝም፣ ብር የለኝም፣ ሰው የለኝም። ምን ይሻላል? ሰልፉ የእግዚአብሔር ይሆናል። ሰልፉ የእግዚአብሔር ይሆናል። ስለዚህ ዛሬ ጌታ እግዚአብሔር ስራ ከየት ነው የሚጀምረው? ከኋላ ለወደቁ ተስፋ ለቆረጡ አይሆንም ላሉ አይሳካል ላሉ ለነዚያ ዛሬ ይነሳል። እና እሱ እንዲህ አለ ተስፋ ቆርጦ ያለ ሰውዬ ማለት ነው እኔማ ሰው የለኝም እንጂ ሰው ብኖር ኖሮ አሜን። ኢየሱስ ይህን ሰውዬው የጠየቀው ለሁለት ፐርፐዝ ነው። አንደኛው ነገር እዛ በቁልቁጭ ያሉ ሰዎች ማለት ነው በየቀን የሆነ ሳንቲም ያገኛሉ እንደ ስራ አድርገው ማለት ነው በቃ
እና ያንተ ፍላጎት ምንድነው ብሎ ነው የጠየቀው። ሰውየው ብቻ እኔ ሰው አጣሁ እንጂ ሰው ብሎ ኖርማ እዛ ውሃ ውስጥ ይገባለሁ። ከዛ በኋላ ኢየሱስ በጣም ሰማና እንዲህ አለ። ይሄ ሰውየው ማለት ኢየሱስ አንተ መጣህ አንተ እኮ የምጠብቀው እባክህ አንተ አንሰ ብሎ አይደለም። ፈጽሞ ሰው አያውቅም ማን እንደሆነ ማለት ነው። ልክ ለማን እንደሚያወራ ሰው የሚያወራው እና ያለው ሙሉ በሙሉ በራሱ አደረገና ወጪውን እንዲህ አለ። ሰው ብሎ አንተ ዛሬ ማድረገው አንተ እንደማንም እንደዚህ መዞር የለብህም ማለት ነው። አሜን። ሰው ቢኖር ካለበት ተሸክሞ ወደ ውሃ ውስጥ ያስገባሉ። ከውሃ ውስጥ ደግሞ ያወጣሉ። በዛ ጊዜ ያው መቼም ፎጣ የለም ሰውነቱ ያደርግና በዚሁ ነበር የሚሄደው። እኔ ያውልህ ታሪክ ቆይቷል፣ ነገር ተበላሸ። እኔ ላንተ እንደሰው አልሆንም ማለት እና እኔ ኢየሱስ ነኝ አለ። በኢየሱስ ይመጣል እና እሱ ምንድነው ያደረገው? ይሄ ሁሉ ቦታ አንተ መዞር የለብህም። እስካሁን ተቆርጣል። ምንድነው ማድረግ ያለብህ? ተነስና አሜን አሜን። እስከ ዛሬ ድረስ ብዙ ነገር ተበላሸ። ብዙ ሰዎች ማለት ነው ሲታዩማ ከባድ ነው። ትናንትና ካንተ ጋር የነበረው ሁሉ ርቆ ሄዷል። ይሄን ቦታ ይሄን ሰው ጋር መድረስ እንደማንም መንገዱን ጠብቀ ፕሮሰሱን ጠብቀ አካሄዱን ጠብቀ ከርክ አደርስም መቼም እንደ ኪዳኑ ቁጭ ብለሃል። ይሄ ኪዳን አንተ ምንድነው የሚያደርገው? ዛሬ ካለበት ተነስና ያውላችሁ እነዚህ ቀልጣፎች እነዚህ አፍ ያላቸው እነዚህ ሰዎች ያላቸው ብር ያላቸው ሰዎች በእናንተና እንደዚህ ያሉ ማለት እነሱ ሄደዋል። አንተ እንደዚህ ብትሄድ ብዙ አመት ብዙ ጊዜ ይፈጅብሃል። አይሆንም። ሾርት ካት ይሆናል። ይሄ በአቋራጭ የሚባል ነገር ዘንድሮ በእኛ ላይ ይሰራል። እስቲ አሜን። ይገርማል። ብዙ ጊዜ እኔ ቃል ማቆም በየፍርድ ቤት በአቋራጭ ለራሱ ዘንድሮ በኢየሱስ በአቋራጭ ላንተ ይሆንልሃል። በአቋራጭ ላንቺ ይሆንልሻል። ቅባት ቢሆንም ጸጋ ቢሆንም ብር ቢሆንም ሀብት ቢሆንም ትዳር ቢሆንም ሰላም ቢሆንም ላንተ ይሆንልሃል። በትንሳኤው ኃይል ቃል አውጥቻለሁ ይሆንልሃል። እና ስለዚህ ያውላችሁ ሁለት ነገር ነው የሚያደርገው ኢየሱስ። አንደኛው ላመኑትም ማለት ነው፣ ቀጥሎ ማለት ነው እንደፈጸመው ማለት ነው። ያቺ ደግሞ ሴትዮ ቀምሱን ዳስሼ እንደሆነ አለች። ገና ቤት ሆና ምኑን ቀምሱን ዳስሼ እንደሆነ እቺ ጸላይም አይደለችም፣ ጴንጤም አይደለችም፣ ጥሩ ሰውም አይደለችም። ሐኪም ቤት ሄዳ ልክ አማራጭ ስታጣ ማለት ነው መጣች። ምን አይነት መቶቂያ ይዛ እቺ ሴት እየነካ ሁሉ እንደሷ እርኩስ ይሄ መቶቂያ ነው ያለባት፣ መጥፎ መቶቂያ። ያንን ግን መቶቂያ ይዛ ወደ እሱ መታለች። በሰፈር ሰዎች የሚያውቁ የተኛው ስም ይሆን ሌባም ሁን ስራፊም ሁን ጴንጤም ሁን ምንም ሁን ብቻ ሰዎች በሚያውቁ ያንን መቶቂያ ይዘ ዛሬ እንኳን መጣ። በኢየሱስ መቶቂያ ይቀየራል። በኢየሱስ ስም ይቀየራል። በትንሳኤ ኃይል ይሆንላቸዋል። አሜን አሜን። እና እቺ ሴት የመጣች ቀምሱን ነካች። ከዛ ሰዓት ጀምሮ ደሞ ቆመ። በለው ያዝና ከዚህ ማታ ጀምሮ ባንተ ላይ አይደገምም በለው። እስቲ ሐዘን አይደገምም፣ ተስፋ መቁረጥ አይደገምም፣ በሽታ አይደገምም። እስቲ አይደገምም በለው። እስቲ ንገረው። እስቲ በደንብ አንድ የተጎዳ ሰው አለ። ንገረው እስቲ አይደገምም በለው። እስቲ በኢየሱስም አይደገምም። አንተ የምታውቀው መጥፎ ምዕራፎች ባንተ ህይወት አይደገምም። የሚያሳዝን አይደገምም። እና ምን ይሆናል? ሌላ ነገር አለ። በኢየሱስም ያ የሐዘን ምንጩ ይደርቃል፣ ሌላ ክብር ይገለጣል። የሐዘን ምንጭ ይቆለፋል፣ ሌላ አሬት ይከፈታል። ሽታ ይቀየራል፣ ማዛሽ ይቀየራል። ያቺ ሴትዮ ከቤት መጣ ወጣ ስትል ማለት ነው በየጊዜው ነው እንግዲህ ልብስ እንግዲህ እሷ በየስንት ሰዓት እንደሆነ አስቡ። እንግዲህ ሁለት ደም ሆነ ማለት ነው አስቡ። ያንን ይዛ መጣች። የሆነ ሽታ አለ በሷ በኩል። ከዛ ሰዓት ጀምሮ ሽታው ተቀየረ። እኔ ዛሬ ቃል አውጣለሁ፣ የህይወት ሽታ ይቀየራል፣ የኑሮ ሽታ ይቀየራል፣ የትዳር ሽታ ይቀየራል። እግዚአብሔር ያስገርማችኋል። በኢየሱስ ስም ይሆንልሃል። አንድ ሰው ለጌታ በደንብ ያጨበጭባል። አሜን። ደስ ያለ ሰው አለ? አሜን። እስቲ የቤተ ክርስቲያን አገልጋዮች ነው። እስቲ የቤተ ክርስቲያን አገልጋዮች ነው። እስቲ ወደፊት እግዚአብሔር ድንቅ ነው። የምታይ ነገር ያደርጋል። ወደፊት ነው። እስቲ እዚህ ጋር ሃሌሉያ። ያው ዛሬ መቀመጥ አይቻልም እንደተባለ መቆም አልችልም የምትቆም ለጊዜው መቆም ማይችል ሰው ብቻ ከአቅም በላይ ካልሆነ በስተቀር እግዚአብሔር ድንቅ ነው። እግዚአብሔር ይችላል። ሰላም ይሆንላችኋል። አሜን አሜን።
እዚህ ያለው ጉባኤ ሁሉ ፍቃደኛ የጌታ መንፈስ ይስራ። ነገሮቻችን በሱ ይፈተሽ። የእግዚአብሔር ክንድ ያገኘን። ፍቃደኛ ናችሁ? ማን ነው የኔ ነገር በጌታ ፊት ይታይ የሚል ሰው አለ? ራሱ እየሰጠ ሰው አለ ዛሬ? አሜን። እንደዛ ከሆነ ያገኛቸዋል፣ ደግሞ ይሆንላቸዋል። በጌታ በኢየሱስ ስም ይሆንላቸዋል። እግዚአብሔር ዛሬ እንዲህ ብሎኛል። እጅግ በጣም ማለት ነው በጌታ ተሰምላቸው። ዛሬ ተራ ሰው የለም። እኔ መቼም አሁን አንድ ነገር አለ። ለእግዚአብሔር ወሰኝ የሚባል ሰው የለም፣ ተራ ሰው የለም። ሁሉም ማለት ነው በፊቱ። እኔ ዛሬ ቃል አውጣለሁ፣ በኢየሱስም ታላቅ ዕውቅና ያገኛለሁ። ዛሬ ቃል አውጣለሁ፣ ትልቅ ዕውቅና ያገኛለሁ። ትልቅ ኃይል ያገኛቸዋል። ከዚህ ቀን ጀምሮ እግዚአብሔር በእናንተ ላይ ሌላ ስራ ይጀምራል። ዳይሜንሽን ይቀየራል፣ ህይወት ይቀየራል፣ መንገድ ይቀየራል፣ ዳይሬክሽን ሙሉ ይቀየራል። ዛሬ ቃል ሳወጣ የአንድ ሰው ዳይሬክሽን ሙሉ በሙሉ ይቀየራል። ሌላ ክብር፣ ሌላ ኃይል ይሆንላችኋል። እግዚአብሔር እንዳለ ቃል ስለማወጣ ይሄ ቃል ደግሞ ይሆንላችኋል። እናንተ ልክ እኔው ከጸለይኩ በኋላ ማለት ነው ወደዚህ ጉባኤ፣ ወደዚህ ከተማ፣ ወደ ኢትዮጵያ ምድር ስትሄዱ ማለት ነው እግዚአብሔር ከእናንተ ጋር አዲስ ስራ ይጀምራል። በኢየሱስ ይሆናል። እስቲ አሜን። እግዚአብሔር እንዲህ ብሎኛል። ዛሬ ቃል አውጣ አለኝ። ሁሉም ማለት ነው ባንተ ላይ ያለው ጸጋ ሼር አደርጋለሁ አለኝ። እንደዛ ከሆነ ቃል አውጣለሁ ይሆንላችኋል። እንደዛ ከሆነ ቃል አውጣለሁ ይሆንላችኋል። ያልተለማመዳችሁ ጉዳይ ትጀምራላችሁ። በህይወታችሁ ይጀምራል። ሰዎች ማየት ይጀምራሉ። ክንዱ ኃይሉ ይገለጣል። እግዚአብሔር ከዚህ ቀን ጀምሮ ከእናንተ አዲስ ሙሉ ይገባል። እስቲ አሜን። በአንድ ቀን እንዲህ ነው ያለው። ልጄ ሆይ ቃል አውጣ ከእንግዲህ በኋላ አለኝ። ባንተ ላይ ያለው ጸጋ እኔ እንዳለ በተንኩ አለ። በኢየሱስም ይሆንላችኋል። በኢየሱስም ይሆንላችኋል። በኢየሱስ አሜን። በጌታ በኢየሱስ ስም ዛሬ ቃል አውጥቻለሁ፣ ሆነላቸው። በኢየሱስ አውጥቻለሁ፣ ሆነላቸው። በኢየሱስ ሆነላቸው። በኢየሱስ ሆነላቸው። በኢየሱስ ሆነላቸው። በኢየሱስ ሆነላቸው። ከዛሬ በኋላ ቀየርኩሽ። በህይወት ቀየርኳቸው፣ በኑሮ ቀየርኳቸው። ታሪካችሁ ተቀየረ፣ ስማችሁ ተቀየረ፣ ጸጋችሁ ተቀየረ፣ ኃይላችሁ ተቀየረ። በኢየሱስ ሆነላቸው። በጌታ በኢየሱስም፣ በጌታ በኢየሱስም፣ በጌታ በኢየሱስም። እስቲ አሜን። በጌታ በኢየሱስ ከዛሬ በኋላ ታሪካችሁ ተቀየረ፣ ስማችሁ ተቀየረ፣ ዝናችሁ ተቀየረ፣ ኃይላችሁ ተቀየረ፣ ቅባታችሁ ተቀየረ፣ እውቀታችሁ ተቀየረ። በኢየሱስ ሆነላቸው። ከዚህ ቀን ጀምሮ ሆነላቸው። ከዚህ ቀን ጀምሮ ሆነላቸው። ከዚህ ቀን ጀምሮ ሆነላቸው። በጌታ በኢየሱስ ሆነላቸው። በጌታ በኢየሱስ ሆነላቸው። የእግዚአብሔር ክንድ፣ የእግዚአብሔር ኃይል የምትሰራ የእግዚአብሔር ክንድ በኢየሱስም ከዛሬ በኋላ መልካም የሚያደርግባት በኃይል በክብር መሞላት ይሆንላቸው። መመላት ሆኖላቸዋል። መሞላት ሆኖላቸዋል። ያው ቀየርኳቸው። በኢየሱስ ቀየርኳቸው። በኢየሱስ ቀየርኳቸው። በጌታ በኢየሱስ ቀየርኳቸው። በኢየሱስ ሆነላቸው። በትንሣኤ ኃይል ቀየርኳቸው። በኢየሱስ ሆነልሽ። በጌታ በኢየሱስ ሆነልሽ። በኢየሱስ ሆነላችሁ። በጌታ በኢየሱስም ከዚህ ቀን ጀምሮ በትንሣኤው ኃይል በጌታ በኢየሱስም በኢየሱስ ሆነላቸው። በጌታ በኢየሱስ ሆነላቸው። በጌታ በኢየሱስም ከዚህ ቀን በኋላ ከዚህ ቀን ጀምሮ ታሪካችሁ፣ ህይወታችሁ፣ ጸጋቸው በሰዎች በአሕዛቦች ፊት ይገለጣል። የምታይ ጉዳይ ይሆናል። በትንሣኤው ኃይል በትንሣኤው ኃይል በትንሣኤው ኃይል አባ ሆይ አንተ እንዳልክ አዝዣለሁ፣ አድርጌያለሁ። በኢየሱስም በኢየሱስም ሆነላቸው። በኢየሱስ ሆነላቸው። በኢየሱስ ሆነላቸው። በጌታ በኢየሱስ ለጌታ በደም እናጨበጭባለን። ሃሌሉያ! እግዚአብሔር መልካም ነው። አሜን። እናንተ ዝም ብላችሁ ወደ ጉባኤ ውስጥ ግቡ። እኔ ቃል አውጣለሁ። ደስ ያለው ሰው አለ? አንድ ሰው ስለ ጌታ አጨበጭባል። ሃሌሉያ! አሜን። ሁሉ ሰው ቆሞ እያለ ማለት ነው ለጌታ ክብር ከአንድ ቦታ ቃል ካነበብን በኋላ እንቀጥላለን። እግዚአብሔር ድንቅ ነው። አሜን። ከአምስት ጀምራለሁ። ኢዮሳፍጥም በይሁዳና በኢየሩሳሌም ጉባኤ መካከል በእግዚአብሔር ቤት ውስጥ በአዲሱ አደባባይ ፊት ቆመ። አሜን። እንዲህም አለ። እስቲ አሜን።
ኢዮሳፍጥም በይሁዳና በኢየሩሳሌም ጉባኤ መካከል በእግዚአብሔር ቤት ውስጥ በአዲሱ አደባባይ ፊት ቆመ። እስቲ አሜን። በዛሬ ቀን እዚያ ጋር በሚገኘው ከቡና ባንክ ፊት ለፊት በሚገኘው እዚያ አዳራሽ ውስጥ ይህ ጉባኤና እኛ አንድ ላይ ሆነ በእግዚአብሔር ፊት ቆመን እንዲህም አለ፣ አቤቱ የአባቶቻችን አምላክ ሆይ። የእግዚአብሔር ሰዎች ይሰማችኋል? አቤቱ የአባቶቻችን አምላክ እግዚአብሔር ሆይ፣ በሰማይ ያለህ አምላክ አንተ አይደለህምን? አሜን። ይሄ ቃል እንዲህ ተብሎ የሚጸለየው ማለት ነው። በምቹ ኮንዲሽን አይደለም። ሁሉ ነገር ያውላችሁ አንድም ሰው ቁጭ በል፣ አንድም ሰው እንቅስቃሴ የሚባል ነገር እሱ ነው። ንገረው፣ ቁም በል፣ ንገረው። በደንብ ይሰማችኋል? እስቲ አሜን። ዝም ብላችሁ ያውላችሁ እንዴ ዝም ብላችሁ ማለት ነው። እኔ 5 ሰዓት ይሁን የጊዜ ጉዳይ አይደለም። አንድ ቃል በደንብ እንስማ፣ ህይወት ይስተካከላል። እስቲ አሜን። ማለት ያውላችሁ በምርት ሳይሆን ማለት ነው። ሙሉ ቀን ባይብል ብናነበው እንኳን ማለት ነው ያለ ድምፅ ከንቱ ነው። እስቲ አሜን። ደግሞ በድምፅ ከሆነ ማለት ነው 5 ደቂቃ ማለት ነው ለኛ በቂ ነው። የሆነ በጥማት ማለት ነው ምን አይነት ቃል ነው ዛሬ የምሰማው? ልክ እንደዛ እናንተ ማለት ያለባችሁ ቢያስቆም ያልኩ ማለት ነው ተሽናቸው ወደዚህ ያደርጉ። አሜን። አንድ ችግር አንድ በጣም ማለት ነው የሆነ ከአቅም በላይ ሲሆን ሰው እንግዲህ ይላል በቃ እኔሽ ባታይ የአባቶቻችን አምላክ አንተ አይደለም? የእንትና ብቻ አይደለም አንተ። እስቲ የእግዚአብሔር ሰው አቤት እንዲህም አለ፣ እሺ አቤቱ የአባቶቻችን አምላክ ሆይ በሰማይ ያለህ አምላክ አንተ አይደለህምን? አሜን። እሺ የአሕዛብንስ መንግስት ሁሉ የምትገዛ አንተ አይደለህምን? ኃይልና ችሎታ በእጅህ ነው። ይኸውላችሁ ይህ ሰው ማለት ነው ከአቅሙ በላይ የሆነበት ጉዳይ ነው። 3 ታላላቅ መንግስታት በሱ ላይ ተነሱ። ወረኞች መጡና እንዲህ ያለው አንተማ ጉድ ይፈላ እነዚያ ሰዎች መጡ እኮ አለ። እሱ ዞር ብሎ ሳያይ ማለት ነው ኢዮሳፍጥ አቅም የለውም፣ ጉልበት የለውም። በጣም አቅም ሲያጣ ማለት ነው ጌታ ሆይ ምን አደርጋለሁ? አቅም ሲያጣ ነው አምላክ የሚል ማለት ነው ከአቅሙ በላይ ነው። እሺ የኔ ነው ደቂቀር አንተ የአባቶቻችን አምላክ አይደለም ወይ? አንድ ቤት ውስጥ በችግር በጭንቀት በበሽታ ስቃይቶ የመጣ ሰው አለ? እስቲ እንበል አንተ የአባቶቻችን አምላክ አይደለም ወይ? እስቲ አሜን። ዛሬ ጌታ ያንተ ጉዳይ ብቻ አይደለም። ወደ ኋላ ሄዶ አንድ ኪዳን ያስባል። አባቴ መጥፎ ሊሆን ይችላል፣ አያቴ ሊሆን ይችላል። ዛሬ ጌታ እግዚአብሔር ስላንተ ብሎ ወደ አብርሃም ይሄዳል፣ ስለ ይስሐቅ ይሄዳል፣ ስለ ያዕቆብ ይሄዳል። ወደ ኋላ ሄዶ ማለት ነው የአባቶቻችን አምላክ አንተ አይደለም ወይ? ኃይልና ችሎታ በእጅህ ነው። ኃይልና ችሎታ በእጅህ ነው። ኃይልም ችሎታ በእጅ ነው ያለው። እስቲ አሜን። በእኛ አቅም አይቻልም፣ ጉልበትም አይቻልም፣ በእኛ እውቀትም አይቻልም። እጅግ በጣም ማለት ነው መጥፎ ዜና የሰማችሁ ሰዎች በበሽታ በኩል በትዳር በኩል በኑሮ በኩል መጥፎ በቃ እየወጣ መጥፎ የሰማ ሰው ማን ነው? እንደዛ ከሆነ እንዲህ በል ኃይልና ችሎታ ያንተ ነው። ሊቋቋም የሚችል ማንም የለም። እሺ እግዚአብሔር ሰው ሊቋቋምም የሚችል የለም። አሜን። አምላካችን ሆይ በዚህ ምድር የነበሩትን አሕዛብ ከሕዝብህ ከእስራኤል ፊት ያሳደድህ ለወዳጅህም ለአብርሃም ዘር ለዘላለም የሰጠህ አንተ አይደለህምን? አሜን። እነርሱም ተቀመጡባት፣ ለስምህም መቅደስም ሰሩባት። አሜን። ክፉ ነገር የፍርድ ሰይፍ ወይም ቸነፈር ወይም ራብ ቢመጣብን ስምህ ባለበት በዚህ ቤት በፊትህ ቆመን በመከራችን ወደ አንተ እንጮኻለን፣ አንተም ሰምተህ ታድንናለህ አሉ። አሜን። አሁንም እነሆ እስራኤልን ከግብፅ ምድር በወጡ ጊዜ ያልፍባቸው ዘንድ ያልፈቀድክላቸው ነገር ግን ፈቀቅ ብለው ያላጠፏቸው የአሞንና የሞዓባውያን ልጆች የሴይርን ተራራ ሰዎች እነሆ ለወረቶቻችን ክፋት ይመልሱልናል፣ ሰጠኸንም ርስት ያወጡም ዘንድ መጥተዋል። አምላካችን ሆይ አንተ አትፈርድባቸውምን? ይህን የመጣብንን ታላቅ ወገን እንቃወም ዘንድ አንችልም፣ የምናደርገውንም አናውቅም። ነገር ግን ዓይኖቻችን ወደ አንተ ናቸው። አሜን። ይህንን የመጣብን ታላቅ ነገር እንቃወም ዘንድ እኛ አንችልም፣ ግን አለና ዓይኖቻችን ወደ አንተ ናቸው። ወደማ ከእንግዲህ በኋላ ዓይኖቻችን ወደ ነቢም አይደለም፣ ወደ ፓስተርም አይደለም፣ ወደ እንትናም አይደለም። ዓይኖቻችን ወደ እሱ እናደርጋለን። በኢየሱስ ታሪክ ይለወጣል። ለዛ ነው ዓይኖቻችን ወደ አንተ ነው። እኛ ጋር ምንም የለም። የሰማነው ጉዳይ ከባድ ነው። ያወቀው ጉዳይ ከባድ ነው። ሰዎች መቶ ተናገሩ፣ ጉዳይ ከባድ ነው። ስለዚህ ዓይኖቻችን ወደ አንተ ናቸውና
የይሁዳም ሰዎች ሁሉ ከሕፃናቶቻቸውና ከሚስቶቻቸው ከልጆቻቸውም ጋር በእግዚአብሔር ፊት ቆመው ነበር። የእግዚአብሔር መንፈስ ከአሳፍ ወገን በነበረው በሌዋዊው በማታንያ ልጅ በይኤልም ልጅ በባንያስም ልጅ በዘካርያስ ልጅ በሕዝቅኤል ላይ በጉባኤው መካከል መጣ። አሜን። ያውላችሁ ሰዎች ሁሉም ተስፋ ቆርጠው ማለት ነው ለቀ ሞት ጠፋ ነው እየጠበቁ ያለው ጉዳይ ነገ በዛ ቦታ ነገ በኋላ ወደ ቃሉ ዲቴል ይመለሳለሁ። ነገ በተበቃችሁ ማለት ነው እጅግ በጣም ታላላቅ የሆኑ ሶስት ሰራዊት መጥተውበታልና በጭንቀት ውስጥ ሆነው ማለት ነው ነገ እንግዲህ ጉዳይ እንዲህ ነው ዛሬ ምን ሻብሎ ማለት ነው ሁሉ ሰው ልክ እኛው እንደቆመ ማለት ነው በቁጥር እንደኛ እንደ ብዙ አይደለም ብዬ አስባለሁ። በዛ በኩል ግን ያለው ማለት ነው እንደ አንበጣ የማይቆጠር ብዙ ሰዎች ተነሱ። እዛ ቦታ ሆኖ እንግዲህ እንዲህ ያለው ልክ የጸለዩ ማለት ነው ጌታ ሆይ አንተ አይደለም ብሎ ተስፋ ቆርጦ እያሉ በዛ ጉባኤ ውስጥ ለአንድ ነቢይ እንዲህ የሚል ድምፅ መጣ። እንዲህም አለ። አሜን። ይሁዳ ሁሉ በኢየሩሳሌምም የምትኖሩ እናንተም ንጉሥ ኢዮሳፍጥ ስሙ፣ እግዚአብሔር እንዲህ ይላችኋል፣ ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለምና። እስቲ አሜን ይሰማችኋል? ያውላችሁ ከአዲስ አበባና ከአዲስ አበባ ውጪ ከኢትዮጵያና ከኢትዮጵያ ውጪ የመጣችሁ ሰዎች እግዚአብሔር እንዲህ ይላል፣ ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለምና። ለማን ነው ሰልፉ? የእግዚአብሔር ይሆናል፣ የኛ ግን አይደለም። እሺ ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡ። አሜን። ያውላችሁ አትፍራ እና የሚለው ቃሉ ራሱ ማለት ነው ጉዳይ አልጋ በአልጋ አይደለም። ጉዳይ ከባድ ነው። የሰማው ወሬ ልክ ነው። የሰማሽው ጉዳይ ልክ ነው። አዎ ይገባሻል። ግን ማለት ነው እኔ ስላንቺ ይዋጋለሁ፣ እኔ ስላንተ ይዋጋለሁ፣ ስላንቺ እኔ እቆማለሁ በኢየሱስም። ከዚህ ቀን ጀምሮ ማለት ነው በእናንተ አቅም የማይቻል ሁሉ በሰው አቅም ይገፋል። እሺ እግዚአብሔር ሰው ነገ በእነርሱ ላይ ውረዱ። መቼ? ነገ። እስቲ ነገ በለዚ ያውላችሁ አሁን ትልቁ ነገ ይሄ ቃል ማለት ነው እኛ ዝም ብለን ማለት ነው ነገ ሰኞ ነው ስለምንድን ነው? አሁን ለምሳሌ ማለት ነው ነገ 4 ሰዓት ላይ ትሞታለህ አንድ ሰው ብለው ማለት ነው አንድ አክል ብናገር ለዛ ቤተሰብ ምን ይሰማል? ከዛም በላይ ነው። በዚህ በኩል ያሉ ሰዎች እጅግ በጣም በጭንቀት ውስጥ ያሉ ማለት ነው። በዛ በኩል ደግሞ ያለው ጉዳይ ሁሉ ማለት ነው ባለቀ ቦታ ላይ በዛ በኩል ደግሞ ያሉ ሰዎች የተለያዩ መሳሪያዎችን ይዟል። በዚህ በኩል ምንም በእጃቸው የለም። ተስፋ ቆርጦ ላሉ ሰዎች እንዲህ ያሉ ተስፋ ቆርጦ ላሉ ለነዚያ ሰዎች እግዚአብሔር እንዲህ አላቸው፣ ሰልፉ የእናንተ አይደለም፣ እኔ እዋጋለሁ። እኛ ከኛ ምን ይጠበቃል ብሎ ሲናገሩ ማለት ነው እናንተ ዝም ብላችሁ ነገ ውጡ። ወዴት? ወደ እነሱ። አረ ምንም የለም እኮ ዝም በል ብለህ እሺ እግዚአብሔር ሰው ነገ በእነርሱ ላይ ውረዱ፣ እነሆ በጺጽ ዓቀበት ይወጣሉ፣ በሸለቆም መጨረሻ በዩኤል ምድረ በዳ ፊት ለፊት ታገኟቸዋላችሁ። እስቲ አሜን። በጣም የገረመኝ ማለት ነው አሁን እግዚአብሔር ሁለት ነገር ነው የሚችለው። አንደኛው ነገር እነዚያ ሰዎች በዛ ማታ ማለት ነው ዝም ብሎ ሊያጠፋ ይችላል፣ ግን አላጠፋቸውም። በዚህ በኩል ያለው ሰዎች ምንድን ነው ያለው? እናንተ ብቻ ውጡ። አረ እግዚአብሔር ምን ሆነ ነው? እዛ ያለው ጉዳይ እንደዚህ ነው። ዝም ብለህ አያገባም እና ምን ይሻላል? ዝም ብለህ ውጣ አለ። በዛ በኩል ያሉ ሰዎች ወጡ፣ በዛ በኩል ያሉ ሰዎች መጡ። ቃሉ እኮ እንደሚለው ከሆነ እነሆ ከአንተ ጋር ይዋጋሉ፣ ነገር ግን ወይኔ ምን ይሻላል? ሰማችሁ እግዚአብሔር ሰዎች እነሆ ከአንተ ጋር አይዋጉ እኮ አይደለም እኔ ስላለው ችግር የለም አልጋ ባልጋ አላለም። እነሆ ይዋጋሉ፣ ነገር ግን እስቲ አሜን። ዛሬ የሚሆነው ማለት ነው ጠላት አታይም አይደለም፣ በሽታ አታይም አይደለም፣ ነገር እዚህ አይሆንም አይደለም። አንተ ግን የኪዳን ሰው እንደሆንክ አንድ መለያ ያገለ። እሺ እግዚአብሔር ሰው እናንተ በዚህ ሰልፍ የምትዋጉ አይደላችሁ። ይሁዳና ኢየሩሳሌም ሆይ ተሰለፉ፣ ዝም ብላችሁ ቁሙ። አሜን። እንግዲህ እንደምታውቁ ማለት ነው አሁን በእኛ ሀገርም አለ። እኔ ብዙ ስለማላውቅ ነው ቀበቶኛ እዚህ ነው የምናደርገው። አንዳንድ ሰዎች እዚህ የሚያደርጓሉ ሰዎች አሉ። አሜን። እና ከነዚህ ጋር እናንተ ማለት ነው ተሰለፉ። እንግዲህ ለውጊያ ማለት ነው በዛ በኩል ያለው ሁላ ማለት ነው ቁጣለ መድረስ አለ ቢማም ምንድነው ቢኤምማም ብዙ አለ። እኔ አላውቅም፣ አንተ ግን ታውቃለህ። አሜን በል። ይሄ ሁሉ ማለት ነው በዛ በኩል አለ፣ ይሄም አለ። ግማሹ በእግር ግማሹ በእጅ እንዲህ ያደርጋሉ። በዚህ በኩል ያሉ ሰዎች እንኳን ማለት ነው በእጃቸው እንኳን ይሄ ምንድነው ያታከተ ቢላ እንኳን የለም። ዝም ብላችሁ ግን ቁሙ፣ ተሰለፉ አለ። እና እናንተ መስጀ ምን አቅም አላችሁ? ምንም የለንም። ቁሙ ዝም ብላችሁ። አረ ምን ይሻላል? ዝም በል እኔ እዋጋለሁ። ዝም በይ እኔ እዋጋለሁ። ዝም በሉ እኔ እዋጋለሁ። ከዚህ ማታ ጀምሮ ያውላችሁ ቅዱሳን እግዚአብሔር ራሱ ይዋጋል። ምንም ማለት እንደ ጸሎት እንኳን ዛሬ አትጸልይ። አንተ ዝም በል
ዝም በል በዚህ ወይ ዝም በል ማለት ምንድን ነው? ዝም ነው አይደለም? ንገረው በምልክት አንተ በቃ ለነቢም አትናገር፣ ለፓስተርም አትናገር፣ ለቤትም አትናገር። አንተ ብቻ ዝም በል። ነገ ግን ውጣ። አንዳንድ ሰው ሰኞ ወይኔ ምን ይሻላል? ሰኞ ነገ መልካም ይሆናል። ግን ዝም በሉ። እግዚአብሔር ይዋጋል። እሺ እግዚአብሔር ሰው የሚሆነውንም የእግዚአብሔርን መድኃኒት እዩ። የሚሆነውንም የእግዚአብሔርን መድኃኒት እዩ። አሜን። እግዚአብሔርም ከእናንተ ጋር ነውና አትፍሩ። አሜን። አትደንግጡም። ነገም ውጡባቸው። አሜን። ኢዮሳፍጥም በምድር ላይ ተደፋ። ይሁዳም ሁሉ በኢየሩሳሌምም የሚኖሩ በእግዚአብሔር ፊት ወደቁ፣ ለእግዚአብሔርም ሰገዱ። ይሄ ጉዳይ ሁሉ ከሰማ በኋላ ማለት ነው ልክ አሁን ከጉባኤ መሃል ነው አንዱ ማለት ነው እግዚአብሔር እንዲህ ብሎኛል ብሎ ትንቢት አመጣ። ይሄ ትንቢት ሲመጣ ማለት ነው ነገሩ ቅድም እንዳልኩ አመል የሚያስብል አይደለም፣ እጅግ በጣም በሰው ከባድ ነው። ልክ ይሄ ጉዳይ ከሰማ በኋላ ኢዮሳፍጥ እንዲህ አለ፣ እንደዛ ከሆነ ብሎ እዛ ያሉ ሰዎች ሁሉ ማለት ነው በእግዚአብሔር ፊት ወደቁ። እሺ በእግዚአብሔርም ፊት ኢዮሳፍጥም በምድር ላይ ተደፋ። ይሁዳም ሁሉ በኢየሩሳሌም የሚኖሩ በእግዚአብሔር ፊት ወደቁ፣ ለእግዚአብሔርም ሰገዱ። አሜን። ሌዋውያንም የቀዓትም ልጆችና የቆሬ ልጆች የእስራኤልን አምላክ እግዚአብሔርን በእጅግ ታላቅ ድምፅ ያመሰግኑ ዘንድ ቆሙ። 20 ላይ ቁጥር 20 ላይ ማልደውም ተነሱ፣ ወደ ቱቄህም ምድረ በዳ ወጡ። ሲወጡም ኢዮሳፍጥ ቆመና ይሁዳና በኢየሩሳሌም የምትኖሩ ሆይ ስሙኝ። አሜን። ያውላችሁ አሜን። እና ኢዮሳፍጥ ማለት ነው በአንድ በኩል አመነ በድምፁ ማለት ነው። ግን ብቻ አይደለም ያለው ህዝብ አለ። እነዚያ ሰዎች ይዘው የወጣ ግን እንዲህ አለ ዘር ብሎ አየና ለእነዚያ ሰዎች ለጉባኤ እንዲህ ነው ያለው፣ በአምላካችሁ በእግዚአብሔር እመኑ። እስቲ አሜን። በምናችሁ? በአምላካችሁ በእግዚአብሔር ሰዎች ያላችሁ ሰሙ። ግን ማለት ነው የኛው አንድ ሰው ተነስቶ እግዚአብሔር እንዲህ ይላል ሰማ። ግን ሰው ሁሉ ሰምቶ ማለት ነው ማመን አቃታቸው። እየፈራ ደግሞ ድል የለም፣ እየሰጉ ደግሞ ድል የለም። ብቻ እናንተ ሰዎች አለ በአምላካችሁ በእግዚአብሔር እመኑ። መጀመሪያ መልሱ ይሄ ነው አለ። መጀመሪያ በእግዚአብሔር እመኑ፣ ቀጥሎ ትጸኑማላችሁ። አሜን። በነቢያቱም እመኑ፣ ነገሩም ይሰላላችኋል አለ። እስቲ አሜን። አሁን በጉባኤው ውስጥ ስጋት ነበረ። ምን የሚል ድምፅ ይሰማሉ? ሰሙ። ግን ሰምቶ ራሱ ማለት ነው ድምፁና ኮንዲሽኑ ሲያዩ ማለት ነው ጉዳይ ከባድ ነው። ኢዮሳፍጥ አየና ይሄ ጉዳይ ማለት ነው መጀመሪያ በእግዚአብሔር እመኑ፣ ቀጥሎ ደግሞ ቅድም ያዘመነው አንድ ዜና አለ ከነቢይ በኩል ነቢይ ተናግሯል። በነቢይም እመኑ። እስቲ አሜን። መጀመሪያ በእግዚአብሔር ቀጥሎ በነቢይ ከሕዝቡም ጋር ተማክሮ በሰራዊቱ ፊት የሚሄዱትን ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትንም ጌጠኛ ልብስም ለብሰው የሚያመሰግኑትን ለእግዚአብሔር የሚዘምሩትን መዘምራንን አቆሙ። አሜን። በዛ በኩል ያሉ ሰዎች ሁሉም ማለት የተለያየ መሳሪያ ይዟል። በዚህ በኩል ያሉ ሰዎች በእጃቸው ምንም የለም። ረጅም ያለ ልብስ ለበሱና እነሱም ማለት ነው እዛ በኩል ያለው ሰው ሁሉ ጦር ምንድን ነው ለጦርነት የሚሆን መሳሪያ ሁሉ ሲያዘጋጁ፣ በዚህ በኩል ደግሞ ልብስ ያዘጋጃሉ። ነገር እኮ ቢቆሙ ማለት ነው እየሄዱ ያለው ማለት ኮንፈረንስ አይደለም። ግን እዚህ ጋር ምን ብለን እንዘምር እንዴት እናደርግ? እየሄዱ ያለው ቦታ ነው ወይ ጦር ቦታ ነው፣ መጥፎ ቦታ ነው። በዛ በኩል ያሉ ሰዎች ሁሉ መሳሪያ ሲያዘጋጁ፣ በዚህ በኩል ደግሞ ያሉ ሰዎች ማለት ነው የዝማሬ ጉዳይ እንዴት ብለን እንዘምር? ዝማሬ እጋጁና በዛ በኩል ያሉ ሰዎች ወጡ፣ በዚህ በኩልም ሄዱ። ሁለቱም ማለት ነው በመሃል ሸለቆ አለ፣ የጦር ሜዳ ማለት ነው። ወደ ውስጥ ይገባሉ። እግዚአብሔር እንዲህ ያላቸው እናንተ ብቻ ነገ ውጡባቸው። ያንን ባዶ ቃል ይዘው ወጡ። እነሱ ቃል ብቻ ቃል አለ። ቀጥሎ በውስጣቸው ያንን ደግሞ የሚወክል የዜማ ቃል ነው ያለው። ይዘው እነሱ ወጡ። ዝማሬውንና ምስጋናውን በጀመሩ ጊዜ ምኑ በጀመሩ ጊዜ ዝማሬውና ምስጋናው በጀመሩ ጊዜ እንግዲህ ልክ ያው እዛ ቦታ ላይ ያለው ማለት ነው በል አሁን ጀምሩ ይባል ማለት ነው። በዛ በኩል ያሉ ሰዎች የራሳቸው መሳሪያ ጀመሩ። በዚህ በኩል ደግሞ ያሉ ሰዎች ማለት ነው እዛ ቦታ በከባድ ጭንቀት ሄዱና ታች ወርዶ ዝማሬውን ጀመሩ። ምስጋና ገና እኮ አልተፈወሱም። ገና እኮ ጉዳዮች ቦታ አልያዘም። ግን ምን ጀመሩ? ጸሎት እኮ አይደለም ምስጋና። ዛሬ ለምስጋና የመጣ ሰው አለ? ለምስጋና የመጣ ሰው አለ? አሜን አሜን። ምስጋና የሚባለው ተፈውሲ አይደለም። ዛሬ እንዲህ በል እኔ ተፈውሻለሁ። የኔ ጉዳይ ቦታ ይዟል።
እኔ እዘምራለሁ፣ እግዚአብሔር ቀድሟል። በኢየሱስ ይሆንላችኋል። ዝማሬውንና ምስጋናውን በጀመሩ ጊዜ ይሁዳን ሊወጉ በመጡት በአሞንና በሞዓብ ልጆች በሴይር ተራራ ሰዎች ላይ እግዚአብሔር ድብቅ ጦርን አመጣባቸው፣ እነርሱም ተመቱ። አሜን። ያውላችሁ ዝማሬውና ምስጋናውን በጀመሩ ጊዜ እግዚአብሔር ምን አመጣባቸው? ድብቅ ጦር። ዘንድሮ ጌታ እግዚአብሔር በየመስሪያ ቤት ስላንተ ማለት ነው ውስጥ ለውስጥ የወጣ ማስታወቂያ ካለ ማለት ነው አንዱ አንዱን ያጠፋል፣ አንዱ አንዱን ያጠፋል። በኢየሱስም ውስጥ ደም ያወጣሉ፣ አንዱ አንዱን በዛው ያጠፋል። እግዚአብሔር በሚገርም ኪዳን አንተ ጋር ያስመልጣል። በኢየሱስ ይሆንላችኋል። ቃሉ እንደሚለው ከሆነ አንዱ አንዱ ነው የሚለው። በዚህ በኩል ያሉ ሰዎች ማለት ነው ምንም ማለት ነው እነሱ ቆመው ይዘምራሉ። ለካ እነዚያ ሰዎች ሲወርዱ ማለት ነው ከዛ በፊት ቀደም ብሎ የገቡ ጠላቶች አሉና ሁሉም ማለት ነው አንዱ አንዱን እያንዳንዱ ማለት ነው ሰው ጨረሰ። በዚህ በኩል እየሰጉ እየፈሩ ማለት ነው ጌታ እግዚአብሔር ሆይ ያው የዘመሩ ስጋት አለ ወይኔ እንሞታለን ብቻ ያሉ ዝም ብሎ ይዘምራሉ። እዛ ቦታ ሲደርሱ ለካ እንደ ብዛታቸው ሁሉ ሰው ሞቶ ሬሳ ብቻ ነው ያለው። እስቲ አሜን። የአሞንና የሞዓብ ልጆችም በሴይር ተራራ በሚኖሩት ላይ ፈጽመው ይገድሏቸው ዘንድ ያጠፏቸውም ዘንድ ተነስተውባቸው ነበር። በሴይርም የሚኖሩትን ካጠፉ በኋላ እያንዳንዱ ባልንጀራውን ለማጥፋት ተረዳዳ። ባልንጀራውን ለማጥፋት እያንዳንዱ ይሆናል። ደስ ያለ ሰው አለ? አሜን። ይሰማችኋል? አሁን እንዲህ እናደርጋለን። ለቃሉ ትተን እንመለሳለን። እኛ ዝም ብለን እንዘምር፣ ዝም ብለን እናመልክ። የሆነ ጉዳይ ይሆናል። ዝም ብለን እንዘምር። አሁን ብዙ ሰዎች ይፈወሳሉ። ዝም ብለን ዜማ እንጀምር። እግዚአብሔር ክብር ይገልጣል። በኢየሱስ ይሆንላችኋል። ዝግጁ የሆነ ሰው አለ? ክብር ይገባሃል፣ ክብር ምስጋና፣ ክብር ምስጋና፣ ክብር ምስጋና ዛሬ ለዘላለም ላንተ እንደገና፣ ላንተ እንደገና፣ ላንተ እንደገና። ኧረ ክብር የምን ክብር ይገባሃል፣ ክብር ምስጋና፣ ክብር ምስጋና፣ ክብር ምስጋና ዛሬ ለዘላለም ላንተ እንደገና፣ ላንተ እንደገና፣ ላንተ እንደገና። ክብር የሚሰግድጋ ክብር ይገባሃል፣ ክብር ምስጋና፣ ክብር ምስጋና፣ ክብር ምስጋና ዛሬ ለዘላለም ላንተ እንደገና፣ ላንተ እንደገና፣ ላንተ እንደገና። እልልታችሁ ይሰማ ሆብዬ በምስጋናዬ እልልታችሁ ያታለለ ሲገዛ ሆልበል እግዚአብሔር ይክበር። የሚውጠውን ፈልጎ እንደሚያገዛ አንበሳ ዙሪያ ዙሪያዬን ቢያንቻብብ ሰላሜን ደርሶ ሊነሳ መጣ ከሰማይ ወረደ ነደደ የአባቴ ቁጣ በሳት ቀጠሮ ቀጠረ ጠላት በበቀል ሳይወጣ ጠላት በበቀል ሳይ ስልጣን የለህም በኔ ላይ አለቃ አይሆንም የበላይ እንዲያው አይደለም መጓደዴ በመስቀል ሞት የተለብሰው ስልጣን የለህም በኔ ላይ አለቃ አይሆንም የበላይ እንዲያው አይደለም መጓደዴ በመስቀል ሞት በመወለዴ ስልጣን የለህም በኔ ላይ አለቃ አይሆንም የበላይ እንዲያው አይደለም መጓደዴ በመስቀል ውልታለ ስልጣን የለውም በኔ ላይ አለቃ አይሆንም የበላይ እንዲያው አይደለም መጓደዴ በመስቀል ሞት ነው መወለዴ ሆብዬ በመስቀላይ ሆልበል ጠላት ይሸበር ሆብዬ በመስቀላይ ስለዚህ ክብር ክብር ይገባሃል፣ ክብር ምስጋና፣ ክብር ምስጋና፣ ክብር ምስጋና
ለዘላለም ላንተ እንደገና ላንተ እንደገና ላንተ ክብር ኢየሱስ ይገባል ክብር ይገባል ክብር ምስጋና ክብር ምስጋና ክብር ምስጋና ለዘላለም ላንተ እንደገና ላንተ እንደገና ላንተ ዋጋዬን የሚሰጠኝ ወሮታዬን ደሞዜን የሚከፍለኝ ሌት ቀለብ እግዚአብሔር አይደለም የሚያኖረኝ እኔ ከእሱ በስተቀር ዋጋዬን የሚሰጠኝ ወሮታዬን ደሞዜን የሚሰጠኝ ሌት ቀለብ እግዚአብሔር አይደለም የሚያኖረኝ እኔ ከእሱ እሱ ጌታዬ ነው እሱ ጌታዬ ነው እሱ አባቴ ነው እሱ ወዳጄ ነው እሱ የሚክልኛ እሱ ጌታዬ ነው እሱ ወዳጄ ነው እሱ ወዳጄ ነው እሱ ጌታዬ ነው ከእሱ በላይ ከእሱ በላይ ከጌታ በላይ የለም ከእርሱ በላይ ከእርሱ በላይ ከጌታ በላይ ከኢየሱስ በላይ የለም ከእርሱ በላይ ከእርሱ ከኢየሱስ በላይ ካዳኝ በላይ የለም የለም ከሙዚቃው ጋር ጭብጨባችን ሰማ ውልታይታ በጓዳዬ ሆኜ ቅዱስ ነው ሲለው በአደባባይ ላይ ስራ የሰራ ልቤ ቅልጥ አለ በፍቅሩ ብዛት ሰላም ነው የሞላው በጓዳ ዝቅ 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 በጓዳዬ ሆኜ ቅዱስ የሚያሸበሽብ ሰው እንዳይኖር ስራ የሰራ ልቤ ቅልጥ አለ በፍቅር ትኩሳት ሰላም ነው የሞላው ብትወዱ ባለቤት ከምድር በታች ከዚያ በላይ እኔ ባየሁ እርሱን መሳይ ጠላቴ ተብዬሃለሁ ተው ነግሬሃለሁ በሽታው ተብዬሃለሁ ተው ነግሬሃለሁ እሱ አንድ ሰው የሚዘል ኢየሱስ ነው ከኔ ጋር ያለው አባቴ ነው ከኔ ጋር የቀባይ ነው ከኔ ጋር ያለው እሱ አንድ ሰው ያልዘለለ ችም 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 ጌታ የገባው ሰው ቃሉን የተረዳ ወንጌል የገባው ሰው ቃሉን የተረዳ ቅባት ያገኘው ሰው ቃሉን የተረዳ እሳት ያገኘው ሰው ቃሉን የተረዳ በባዶ ቢመለክ አይሆንም እንግዳ አይሆንም እንግዳ እሱ ያልዘለለው ነረ ክፍ 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 ዋታታታታታ ጠላቴ ተብዬሃለሁ ተው ነግሬሃለሁ ንገረው በሽታ ተብዬሃለሁ ተው ነግሬሃለሁ ያልዘመረ ኢየሱስ ነው ከኔ ጋር ያለው ወደ ላይ ለመጨረሻ ወደ ሆነ ክፍ 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 ቹ ቹ ቹ ቹ የሆነ በሽታ የነበረው ሰው አለ። በሽታ አስጠላኝ፣ ኪሳራ አስጠላኝ። ይሄ ሁሉ ይኸውላችሁ የሆነ እናንተ ማለት ነው በህይወታችሁ የማትፈልጉ ነገር አለ። ከፍ አድርጉ እስቲ እጆቻችሁ ከፍ አድርጉ እስቲ። እኔ እኮ የማልፈልገው ነገር አለ። ይሄ ጉዳይ አልፈልግም። የማትፈልገው ምንድን ነው? እሱ ያው ተዘጋጅ። አንተ የማትፈልገው በቤተሰብ ይሁን በአንተ ይሁን በትዳሪ ይሁን በልጆችም ይሁን ስለሰውም ይሁን ደግሞ ምንድን ነው የማይመች ነገር ሰምተህ እንደው ጌታ ሆይ አንተ ካለ እንግዲህ የምትለው ጉዳይ ምንድን ነው? የማይመች ዜና የሰማ ሰው ማን ነው? አንተ የማትወደው ነገር ማን ነው የሰማ ሰው? አትፈልጉም? አትፈልጉም? እንዲህ በሉ በኢየሱስም ከዛሬ በኋላ ሂድ በሉ እስቲ።
ድገም ውስጥ ድገም ውስጥ ድገም ውስጥ ቆይ ያውላችሁ ይሰይማችኋል። እኔ በእኛ ቤት ውስጥ ይሄ ነበር፣ ይሄን አልፈልግም። በእኔ ህይወት ላይ ይሄ ነው ያለው፣ ይሄ ነው ያለው፣ ይሄ ነው ያለው፣ አልፈልግም። 30 ሰከንድ ልስጣችሁ። ምንድን ነው የማትፈልገው? አሁን ኢየሱስ በአካል መጥቶ ማለት ልጄ ሆይ ምን ላድርግልህ፣ ምንድን ነው የማይመች ነገር ብሎ ቢጠይቅ ያው እሱ ያውቃል፣ ግን ይጠይቃል። አንዳንድ ቦታ ስናይ ቃል ላይ እሱ ይጠይቃል። ምን ይሁንልህ፣ ምን ይደረግልህ? በዛሬ ቀን ጌታ እግዚአብሔር ምን ቢያደርግልህ ደስ ይላል? ይህን ጥያቄ ኢየሱስ መጥቶ በአካል ቢጠይቅ ልክ ያው ለኢየሱስ እንደምትናገር ኢየሱስ በፊት አቁምና ኢየሱስ ሆይ እኔ እኮ አልፈልግም፣ ይሄን እኮ አልፈልግም፣ ይሄን እኮ አልፈልግም፣ ይሄን እኮ አልፈልግም። ያው 30 ሰከንድ ሰጥቻለሁ። እስቲ አስቡ እስቲ ምንድን ነው የማትፈልገው? ዝም ብላችሁ መቆም የለባችሁም። የማትፈልጉ ሁሉ ይወገዳል። እኔ በጌታ መንፈስ ሆኜ ነው የምናገረው። የማትፈልጉ ነገር ምንድን ነው ዛሬ ይወገዳል። አይንን ጨፍኑና ተናገር እስቲ። አይኖቻችሁን ጨፍኑ እስቲ። አይኖቻችሁን ጨፍኑና የማትፈልገው ነገር ምንድን ነው ተናገር እስቲ። ለጌታ ነው የምትናገረው። በውስጥ ሆኖ ተናገር እስቲ። ጌታ ሆይ ይሄንን አልፈልግም፣ ይሄ ይነሳ፣ ይሄ ይነሳ፣ ይሄ ይነሳ፣ ይሄ ይነሳ። የማትፈልጉ ማይመች ነገር ግን እየሆነባችሁ ሰዎች ተናገሩ እስቲ። እንደዛ ከሆነ እንቃወም። አሁን ሁሉ ሰው ይቃወማል፣ ሁሉ ሰው ይቃወማል። በጌታ በኢየሱስም ይሄን ነገር ከራሴ አንስቻለሁ፣ ከቤቴ አንስቻለሁ፣ ከኑሮ አንስቻለሁ፣ ከትዳሬ አንስቻለሁ፣ ከስራ አንስቻለሁ፣ አንስቻለሁ። አንተ በለው እስቲ በኢየሱስም። ሁሉ ሰው ይቃወማል። መናገር የምችል ሁሉ ሰው ይቃወማል። መናገር የማይችል ሰው በምልክትም ይናገራል። ሁሉ ሰው ከአፉ ያወጣል። ተቃወሙ እስቲ በጌታ በኢየሱስም። እኛ እንቃወማለን፣ ከኛ ይሸሻል። ቃል ተጽፏል። ተቃወሙ ከእናንተ ይሸሻል ተብሎ ተጽፏል። ዛሬ ቃል እናወጣለን፣ ይሸሻል። ሁሉ ሰው እስቲ ይቃወማል። በጌታ በኢየሱስ ከዛሬ በኋላ ይሄን ነገር አንስቻለሁ። ተቃወምኩ፣ አልቀበልም፣ አይሆንም በለው እስቲ። አዋጅ ቀይረው፣ አዋጅ ቀይረ እስቲ። የምታመልከው የሰራዊት ጌታ እግዚአብሔር ካንተ ጋር አለ፣ ይሰማል። ዛሬ መልስ አለን። ሁሉ ሰው ይቃወማል እስቲ። ደስ ያለ ሃሌሉያ። ሁሉ ሰው ይቃወማል በኢየሱስም። ታላቅ ጨለማ ገዢ ከህዝብ ውስጥ ወጥቶ ሲሄድ አየው። በኢየሱስም ጨለማ ገዢ ሲወጣ አየው። ይህ ህዝብ ዛሬ ሲለቀቅ አየው። ሰላማችሁ ሲመለስ አየው። ያልተለመደ ጉዳይ ሲሆን አየው። በኢየሱስ ይሆንላችኋል። ያውላችሁ ከአቅማችሁ በላይ የሆነባችሁ ጉዳይ ካለ ማለት ነው። እጆቻችሁን ከፍ አድርጉ እስቲ። ሁለት እጆቻችሁን ከፍ አድርጉ እስቲ። ሁለት እጆቻችሁን ከፍ አድርጉ እስቲ። እግዚአብሔር ሆይ ይሄ በእኔ አቅም የሚቻል አይደለም፣ ላንተ ሰጥቻለሁ። ከህይወቴ ይነሳ፣ ከኑሮ ይነሳ፣ ከትዳሬ ይነሳ። የሰማው መጥፎ ዜና አለ። አንተ ደግሞ እግዚአብሔር ነህ፣ አንተ ደግሞ አምላክ ነህ። ላንተ ሁሉ ይቻላል። ይሄው እስቲ ያላችሁ ማለት ነው። የከበደባችሁ ነገር ሁሉ ማለት ነው ወደ እሱ ከፍ አድርጉ እስቲ። በኢየሱስም ዛሬ ይህ ጥያቄ በጌታ ፊት ይቁና ያገኛል። በኢየሱስም ከአቅማችሁ በላይ የሆነባችሁ ጉዳይ ሁሉ ከእናንተ ይነሳል። በኢየሱስም ታሪካችሁ ሁሉ ይለወጣል። እስቲ ስጡ ለጌታ። ይሄው ሰጥቻለሁ። ይሄው ከአቅሜ በላይ ነው፣ ላንተ ሰጥቻለሁ። ስጡ እስቲ። ሁሉ ሰው ይሰጣል። ለጌታ አንተ የምትሰጠው ምንድን ነው? የከበደብኝ ነገር ምንድን ነው? በዛሬ ቀን የእግዚአብሔር ቤተሰቦች በደንብ እየሰማችሁ ደግሞ ተናገሩ፣ ከአፋችሁ አውጡ። ይሄ ጉዳይ ከአቅሜ በላይ ነው፣ ከጉልበቴ በላይ ነው። በጣም ነው የከበደኝ። ላንተ ሰጥቻለሁ፣ ባንተ እጅ አስገብቻለሁ። በኔ ያማረ ሊሆን አይችልም፣ ባንተ ግን ያማረ ይሆናል። ሁሉ ሰው እስቲ እኔ ምንድን ነው የማየው? በድምሩ ወደ 8 የሆነ እባብ ከጉባኤ ውስጥ ሲወጣ ነው የማየው። ወደ 8 የሆነ የብዙዎችን ተስፋ፣ የብዙዎችን ሰላም፣ የብዙዎችን ትዳር እስከ ዛሬ ድረስ የዘጋው ዘንዶ ዛሬ ሲወጣ ነው የማየው። በጌታ መንፈስ ሆኜ አዝዣለሁ። ይሄ ዘንዶ አንቶሎ ይወጣል፣ በኢየሱስ ይወጣል። እስቲ አሜን።
አሁን ከኔ ጋር 7 ጊዜ በኢየሱስም እንላለን። 1 2 3 4 5 6 7 7 7 7 7 7 7 7 አሁን ዝም በሉ። የሰማይ መልአክ ሁሉ አዝዣለሁ። ትዳራቸው የተያዘባቸው ሰዎች ሁሉ ያውላቸው። ግማሹ ማለት ነው ዛሬ የሚያወጣው መልአኩ ነው የሚያወጣው። የብዙዎች ትዳር ተቆልፏል። የብዙዎች ሰላም ተቆልፏል። የብዙዎች ኑሮ ተቆልፏል። አሁን በአስቸኳይ እየገፋ ወደዚህ ያመጣል። የሰማይ መልአክ ነው አዝዣለሁ። በኢየሱስም ወደፊት እየገፋ አምጣ። ቀጥር የእግዚአብሔር መንፈስ ለያቸው። እግዚአብሔር መንፈስ እስከ ዛሬ በጭንቀት የቆዩ ሁሉ ይለዩ። እስከ ዛሬ በስጋት የቆዩ ይለዩ። የተቆለፈባቸው ዛሬ ሁሉ ይለየ። የአጋንንት ስራ ሁሉ አፍርሻለሁ። በኢየሱስም አፍርሻለሁ። አንተ የዘንዶ መንፈስ ኢየሱስ አዝዣለሁ። አሁን ሰው ሁሉ ዝም ይላል። በኢየሱስም ወደፊት አምጣቸው። አንተ ክፉ ና ወደፊት። ድምፅ የሰጠክ በአስቸኳይ ወደፊት አዝዣለሁ። በኢየሱስም ና ቶሎ ና ቶሎ ና ወደፊት አዝዣለሁ። የሰማይ መልአክ ያወጣል። ና ወደፊት። ዘንዶን አፍርሻለሁ። እባቡን አፍርሻለሁ። መንገዱን አፍርሻለሁ። ሲስተምን አፍርሻለሁ። የእግዚአብሔር መልአክ ካለበት እየለየ ያወጣል። አውጣ የእግዚአብሔር መልአክ ቢሮ ቃል ያመጣ እየገፋ አምጣ ከጉባኤ ውስጥ አንድም እንዲወርቅ አልፈቅድም። እየተራመዱ ግን ይመጣሉ። ለየና አውጣ በጌታ በኢየሱስም አዝዣለሁ። አንተ ክፉ ና ውጣ። እየገፋ ከኋላ አምጣ የእግዚአብሔር መልአክ። ሁሉ ሰው አይኑን ይጨፍናል። በኢየሱስ ይላል ሁሉ ሰው። ድገሙስ። በጌታ በኢየሱስም አዝዣለሁ። በጌታ በኢየሱስ አዝዣለሁ። ከዚህ ጉባኤ አሁን ለያቸው። መቆም እስከማይችሉ ድረስ የሰማይ እሳት ጠርቻለሁ። መቆም እስከማይችሉ አዝዣለሁ። ከኋላ እየወጋ አምጣ። እየወጋ በኃይል እየወጋ አምጣ። በኃይል እየወጋ አምጣ። በኢየሱስ አዝዣለሁ። ከኋላ እየወጋ አምጣ። እስቲ ሁሉ ሰው በኢየሱስም ብሎ በጎኑ ባለ ሰው ይጭናል። በኢየሱስም በሉና ጫኑ። እጆቻችሁን ጫኑ። በሉስ አሁንም ጫኑስ። በሉስ ናውጣ። ጩኸት አልፈልግም፣ ድምፅ አልፈልግም። በኢየሱስም ያው መቆም እስከማይችሉ ድረስ እየገፋ ያመጣል። ተው ማን ጩኸ አለ? ዝም ብለህ ቁጭ በል። በጌታ በኢየሱስም ምንም ድምፅ አልፈልግም። እየገፋ ብቻ አምጣ። እኛ ጩኸት አንፈልግም፣ ስራውን እናፈርሳለን። በጌታ በኢየሱስም አንድም ሰው እንዳይወርቅ እየገፋ ወደፊት አምጣ። ለያቸው። እስቲ ሁሉ ሰው ይቃወማል። ያውላችሁ ሁሉ ሰው ሲቆማ ተናገሩ እስቲ ዛሬ በዚህ ጉባኤ ውስጥ አትሰራም ብሎ አትሰለጠንም ብሎ ሁሉ ሰው ሲቆማል። በጌታ በኢየሱስም አፍርሻለሁ። በዚህ ሁሉ ሰው ይናገራል። መናገር የምችሉ ሰው ይናገራል። ከሱ ጋር አንስማማ። ዛሬ ቃል እናውጣለን። ለያቸው በኢየሱስም ከዚህ ጉባኤ በአስቸኳይ ይውጡ። ዛሬ ቃል አውጥቻለሁ። ካሉበት በአስቸኳይ ይውጡ።
በኢየሱስም አዝዣለሁ። እናንተ ክፎች አዝዣለሁ። በኢየሱስም በጌታ በኢየሱስ አዝዣለሁ። ይለዩ እነዚህ ሰዎች በትንሣኤው ኃይል ካሉበት በኢየሱስም በታላቅ ሩጫ ይውጡ አዝዣለሁ። ቅዱሳኖች አሁን ሁሉ ሰው ይናገራል። ሁሉ ሰው ዛሬ ያውላችሁ አንተ ያውላችሁ የምንጸልየው ሁሉ ሰው ይቃወማል። እኔ አጋንንት አልፈልግም፣ ጨለማ ገዢ አልፈልግም የሚል ሰው ሁሉ ይናገራል። ዝም ብሎ መቆም አይቻልም። ቅዱሳኖች በኢየሱስም ዛሬ እናፈርሳለን። ቃል እናወጣለን፣ ኃይሉ ይፈርሳል። ቃል እናወጣለን፣ መንገዱ እናፈርሳለን። ቃል እናወጣለን፣ ህይወቱ ሁሉ እናወጣለን። በጌታ በኢየሱስ ስም አውጡ። ተናገሩ እስቲ በጌታ በኢየሱስም አፍርሻለሁ በሉ እስቲ። በትንሣኤው ኃይል በጌታ በኢየሱስም ሁሉ ሰው ይቃወማል። እባብ ሁሉ ዛሬ ይመታል በጌታ በኢየሱስም። ናውጣ በጌታ በኢየሱስም ና ተነስ፣ ና ቁም፣ ና ተነስ። ቆይ ይኸውልህ፣ ና ቁም። ምን ልታደርጋት ነው? ተናገር። አሁን ትሄዳለህ አትሄድም? አሁን ወሬን ተውና ማለት ነው። እጅግ በጣም በከባድ ጩኸት አንድ ጩኸና ውጣ። ቀጥል። በጌታ በኢየሱስ ተነስ። ዓላማ ምንድን ነው? አንተ ዓላማህ ምንድን ነው? እዚህ ላይ መጣ እዚህ ለምንድን ነው እዚህ የመጣው? ተናገር። ለምንድን ነው እዚህ የመጣው? ተናገር። ቀጥል። በጌታ በኢየሱስ እሳት ነው። ተቆይ ለውስጥ በጌታ በኢየሱስ ስም ስራህን አፍርሻለሁ። በጌታ በኢየሱስ ስም አሁን ትሄዳለህ። በጌታ በኢየሱስ ስም ለምንድን ነው እዚህ የመጣው? እሷ አሁን ቶሎ ትሄዳለህ አትሄድም? ህይወቷን ሰላሟን ለቀ በታላቅ ጩኸት በኢየሱስ ሂድ። ቀጥል በል በጌታ በኢየሱስ ስም ቀጥል ነው ምን በጌታ በኢየሱስ ስም አፍርሻለሁ። እስቲ አንዴ በኢየሱስ ስም በሉ። እስቲ አንዴ ድገሙ። እስቲ አንዴ ና ቁጭ በል። ተው እንደሱ አትያዝ። እስቲ ሰው ሁሉ ያው ይቃወማል። በዚህ ጉባኤ ዛሬ በጣም ብዙ ነው ማየው። ዛሬ ብዙ እናወጣለን። ከዛ ጉባኤ ሁሉ ነፃ ይወጣል። ሁሉ ሰው ይቃወማል። በጌታ በኢየሱስ አፍርሻለሁ። በዚህ ሁሉ ሰው ይናገራል። እናንተ ወደ ውስጥ ግቡ። እስቲ ወደ ውስጥ ግቡ። አገልጋዮች በጌታ በኢየሱስ የእግዚአብሔር መልአክ አዋዝዣለሁ። ካሉበት ቶሎ በአስተዋይ ለያቸው። እስቲ ሁሉ ሰው ይቃወማል። በተለይ ከፊት በኩል ያላችሁ ሰዎች ተቃወሙ። እስቲ ገና ብዙዎች ነፃ ትወጣላችሁ።
አፍርሱ ዜ በጌታ በኢየሱስን ዛሬ ይህ ጉባኤ ነፃ ይወጣል። እዚህ ጉባኤ መቶ ድጋሚ አይሄድም። በጌታ በኢየሱስ አፍርሻለሁ። እስቲ ሁሉ ሰው ይቆማል። አንድ ደቂቃ ብቻ። የእግዚአብሔር መልአክ እነዚህ ሰዎች ይለዩ። በኢየሱስን ዛሬ ነፃ ይወጡ። እየገባ ወደፊት አምጣቸው። እየለየ መቆም እስከማይችሉ ድረስ አድርጌያለሁ። መቆም እስከማይችሉ ድረስ እንዳትጮህ ና ዝም ብለህ ና። እንዳትጮህ እና ጩኸት ነው የሰለቸን። ና እዚህ ከኋላ እየገባ መልአኩ እየገባ ና ወደፊት በጌታ በኢየሱስ ስም ቁጭ በል አትረብሽ ቁጭ በል በጌታ በኢየሱስ ስም። እስቲ ያኔ በኢየሱስ ስም በሉ። ድገሙ እስቲ አንዴ። በአጠገቢ ባለው ሰው ላይ እጅ ጫን እስቲ። በኢየሱስ ስም አፍርሻለሁ። በዚህ ለየ አሁንም ለየ አሁን ዛሬ አንድም እንዲጮህ እንዲጫጫ አንፈልግም። እየተራመድና ዝም ብለና የሰማይ መልአክ ይለያቸዋል። እስቲ አሜን። የሚገርም ነው። በየምድር ላይ ማለት ነው፣ በተለይ ዓለማት ላይ ማለት ነው በታላቅ ኃይል የሚነሱ ትውልዶች ዛሬ ማታ ይቀባሉ። ኢዮሳፍጥ እንዲህ አለ፣ በእግዚአብሔር ይመኑ፣ ደግሞ በነቢያቱ ይመኑ። ልክ እንደዛ ማለት ነው በታላቅ አደባባይ እየተነሱ ብቻ ለብዙ ትውልዶች ትምህርት የሚናገሩ ሰዎች ዛሬ ይነሳሉ። የጌታ መንፈስ ብሎኛል። ዛሬ ብዙ ሰዎች በኢየሱስም ታላላቅ አፖስቶል ዛሬ ይነሳሉ፣ ነቢያቶች ይነሳሉ። ይህ ደግሞ ብዙዎችም ማለት ነው በውስጣቸው ያለው የደረቀባቸው ጸጋ ሁሉ ዛሬ ይመለሳል። አንዳንዱ ትናንትና ብዙ ነገር ሲያገለግል ነበር፣ አሁን ባካ አድርጓል፣ ትቷል። እግዚአብሔር ግን እንዲህ ብሎኛል፣ በዛሬ ቀን የብዙዎቻችሁ ጸጋ ይመለሳል። በውስጣችሁ ያለው ጸጋ ሁሉ በኢየሱስም ከእንግዲህ በኋላ አይሰወርም። እስቲ አይሰወርም በሉ። ጸጋውም አይሰወርም፣ አንተም አትሰወርም። እግዚአብሔር ከዚህ ቀን ጀምሮ ማለት ነው ልጆቹ ይለያል። እስቲ አሜን። አንዴ እሱ አቁማችሁ እስቲ ነው እስቲ አንዴ ብላሽ እነሱ ይዘን እሱ ልጅ አነበት ተገስተል እስቲ አንዴ በጌታ በኢየሱስ ስም በሉ። ድገሙ እስቲ አንዴ፣ ድገሙ እስቲ አንዴ፣ ድገሙ እስቲ አንዴ። ሁሉ ወደዚህ ይምጡ፣ ላኳቸው ወደዚህ። ብላቴና በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም አፍርሻለሁ። ስራ አፍርሻለሁ። ስራን አፍርሻለሁ። ስራ አፍርሻለሁ። ስራ አፍርሻለሁ። ስራ አፍርሻለሁ። በጌታ በኢየሱስ አፍርሻለሁ። በእጁን አውጣውን በል ባይጁን አውጣ በጌታ በኢየሱስ ስም። ባዶ ልታረጋት ነው አሁን በል ከዛሬ በኋላ ሰላሟን፣ ህይወቷን፣ ሰላሟን፣ ነገሯን ሁሉን ለቅቄ በታላቅ ጩኸት ጮኸክ እሄዳለሁ። በርቀጥል በኢየሱስ
እኔ የምልሽ አትፈልጊም አንቺ ትፈልጊያለሽ? እዛ ማለት ትፈልጊያለሽ? እዛ ከሆነ ያውልሽ። አሜን። ጆሹዋ አይደለም ጆሹዋ ብሬ እነዚህ ጸልዩላቸው በጌታ በኢየሱስ ስም በትንሣኤው ኃይል የተኛው ስራ አትሻለሁ። በኢየሱስም የክፋት ሁሉ ኃይል አትሻለሁ። በጌታ በኢየሱስም አትሻለሁ። በኢየሱስም አትሻለሁ። በኢየሱስም አትሻለሁ። በኢየሱስ አትሻለሁ። ሂዱ አለ እናንተ